አንድ ከባድ ችግር ተፈጥሯል። ይሄም ችግር ብዙዎቻችን እናውቀዋለን። ትላንት ሩታና እንዲሁም ደግሞ አብርሽ አይ ልጄ ነው ለማየት አትከለክይም እያላት ነበር። እንዲሁም ደግሞ ሩታም አይ እንግዲህ ሲግ በፈቀደልህ መልክ ማየት ካለብህ ታያለህ፣ ካልሆነም ደግሞ እኔ ማድረግ የፈለኩትን ነገር ምንም ነገር ቢሆን ምን እንደማድረገው ታውቃለህ። እባክህን እኔን እልክ ውስጥ አታስገባኝ። አሁን ሰላም ሊበልና ሰላምን አግኝቼ ልጄን ይዤ ልኖርበት አንተ እንደፈለክ መሆን ትችላለህ። ያችንም ሴት ይችንም ሴት ስታመጣ ወይም ደግሞ ከዚችም ሴት ከአዛኛውም ስትሆን ልጄን ማስተዋወቅ ግዴታ ለነሱ አለብክ ብዬ አላስብም። ሲጀመርም ልጄን የምትፈልገው አውቃለሁኝ ለካሜራና እንዲሁም ደግሞ ለቪዲዮ ብቻ ነው የምትፈልገው። ከዛ ውጭ ፈልገህም ልጄን ብለህ አታውቅም። ለምንድነው የማስመሰልን ጥግ ድረስ የምታስመስለው? እባክህን እኔ ይህንን ጭቅጭቅ አሁን ይበቃኛል። አሁን መጨቃጨቅም አልፈልግም፣ ከአንተ መተናከር አልፈልግም። እባክህን ታዋኝ። ግዴታ የሆነ ነገር እንዳደርግና እንዲሁም ደግሞ የሆነ ነገር እንዳስብ አታድርገኝ። አሁን እኔ ሰላም ብዬ ልጄን ይዤ ሊኖርበት አንተ እንደፈለክ ከማንም መሆንና ከማንም መዘላዘል ትችላለህ። እባክህን አሁን ታዋኝ እያለች ነበር። ነገር ግን ደግሞ አብርሽ ነገሩን ሁላ በሌላ ነገር አዙሮ አይ እንግዲህ ልጄ ከዚህ በፊት 2 ቀን ይሁን 3 ቀን ከኔ ሆኖ ያውቃል። ዛሬ ምን የተለየ ነገር ተፈጠረ? እዚህ ጋር አንቺን የሚያነድሽና አንቺን ያሰባጨሽ ያለውን ነገር አውቀዋለሁ። ይቅርታ አሁን እኮ እንትና ማናት ፍቅር ስላለች ነው እንጂ ከዚህ በፊት ልጄ ነው 3 ቀን 4 ቀን እንዲሁም 2 ቀን ከኔ ቆይቶ ያውቃል። ዛሬ ምን የተለየ ነገር አደረገው? ይሄ የተለየ ነገር የሆነብሽና የተለየ ነገር ያደረገብሽ ፍቅር እዚህ አጠገቤ ስታያት አልመች እያለሽ ነው እንጂ እውነት ልጁ ከኔ ጋር ስለሆነ ጣልተሽ ወይም ደግሞ እንትና አይደለም። አሁን ፍቅር በትኖር ኖሮ እዚህ ጋር ከመጣሽ ልጄና እኔ ብቻ ቢሆን አውቃለሁ ሌላ ንግግር ነበር የምትናገሪው። አሁን ደግሞ ግን ፍቅር ስላለች በዚህ ልክ እያወራሽ ነው። ገብቶኛል። ያንቺ ነገር የማይገባኝ መስሎሽ ነው እንዴ እያላት ነበር። ሩታም በዛ ተናሳስታ ተናዳ አይ እንግዲህ አሁንስ ትዕግስቴን እያስጨረስከኝ ነው፣ እባክህን ታዋኝ ብዬሃለሁኝ፣ ታዋኝ ከፍቅር ጋር ይሁንና ከፈለከው ሴት ጋር ሁን፣ ግን የኔ ልጅ ከማንም ሴት ስትሆን መተዋወቅ አለበት ብዬ አላስብም። ሲጀመርም ደግሞ መተዋወቅ የለበትም። አንተ ከተዋወቃቸው ሴቶችና አንተ ከምታመጣቸው ሴቶች የኔ ልጅ ግዴታ ከነሱ መተዋወቅ አለበት ብዬ አላስብም። ለልጅክ ሞራል አስብ፣ ለልጅክ ሞራል መጠንቀቅ አለብክ። ይሄ ልጅ እንደዛ ሆኖ አይቀርም። ነገና ከነጎዳ ይሄንን ቪዲዮ ማያትክ አይቀርም። ስለዚህ የልጅህን ማፈሪያ አትሆን እባክህን። እንዲሁም ደግሞ እኔንም ተዋኝ። አንተ ከፈለከው ሰው ጋር ሁን። አሁን እኔ ነገሩ ሁላ ሰልችቶኛል እያለች ሰንበርተል ብዬ አስባለሁ። በነገራችን ላይ በሩታ ቦታ ሆነን እኛ ራሳችን ነገሩን ስናስበው እጅጉን ከባድና እጅጉን የሚከብድ ነገር ነበር እየተካሄደው የነበረው። ምክንያቱም አሁን ቤት ባትኖር እንኳን አይ ይሄንን ልጅ እንዲህ ላድርገው ነበር እንዲህ ይዤው ሊሄድ ነው ብሎ ተናግሮት ቢሆን ሩታ በዚህ ልክ አትናደድም አትበሳጭም ነበር። ነገር ግን ደግሞ እሷን ያናደዳት ነገር ለሷ ሳይነግር እንዲሁም ደግሞ ኢቤት አጋዥ አለች ለሷ ተናግሮ ማውጣቱ ነው እሷን አናደዳት ያለው። ለምን ከልጁ ሆና ለምን ልጁን አያ ለምን እንዲህ ሆና ለምን እንዳሆና ማለት አይደለም። ምናልባት አንዳንዶቻችን ነገሩን ካልተረዳ ነው። ነገር ግን ደግሞ ይሄ ማንም ሰው የሚረዳው ማንም ሰው ለሩታ እዚህ ጋር እኔ ብዙ ጊዜ የምንላችኋለሁ ስለወደድናቸውና ስላደነቅናቸው ብቻ ልክ ናቸው ትክክል ናቸው ሳይሆን ነገር ግን ደግሞ በሚያደርጉት ነገርና እንዲሁም ደግሞ በሚሰሩት ስራዎች ወይም ደግሞ በሚነጋገሩት ንግግራቸው ውስጥ እኛ ጣላናቸውም ወደድናቸውም ትክክለኛ ከሆኑ ሀቅ አላቸው። ትክክለኛ ከሊሆኑ ደግሞ አይ ይሄ ቦታ ይስተካከል ማለት ነው ያለብን ብዬ ብዙ ጊዜ ነግራችኋለሁ። አሁን ደግሞ በሩታ ቦታ ሆነን ማናችንም ስናስበው ከባድ ነው ነገሩ ማለት ነው። ምክንያቱም ምን አላ መሰላችሁ እዚህ ጋር እንዴ ለምንድን ነው በዚህ ልክ የምትሆነው? አባት አይደለም እንዴ አባቱ አይደለም እንዴ ለምንድን ነው እንደዛ የምትሆነው ልትሉ ትችላላችሁ። እንደዛ ማለት አለብን ብዬ አላስብም። አንድ ጊዜ ሳይሆን 10 ጊዜ አባት ቢሆን አሁን ባሉበት ሁኔታ አንፃር ይሄው ሰላም ቢሆኑ አዎ ይዞት ወጥቷል፣ ይዞት ይመለሳል። ምንም የሚፈጠር ነገር የለም። ነገር ግን ደግሞ አሁን ያሉበት ሁኔታ ሰላም ስለሊሆነ እንዲሁም ደግሞ ደስተኛ ስለሊሆኑ እንደፈለጋ አንስቶ መሄድ እንደፈለጋ ደግሞ አምጥቶ ማስቀመጥ አይችልም። የፈለጋ አባት ቢሆን ማለት ነው። አባት ነው፣ አዎ አይካድም። ነገር ግን አሁን ባሉበት ሁኔታ ነገሩ ከባድ ነው። ለማንኛውም እናንተ የምትሉት እናንተ ነው የምታውቁት። እኔ ግን ይሄ ነገር ሩታ እንዳጫቀሰች
ከዚህም በፊት በእርግጥ ሩታን እናውቃታለን። ምክንያቱም አንድ ነገር እንዳለችው አውሪታ ሳይታደርገው የቀራችው ነገር ስለሌለ ማለት ነው። ከዚህ በፊት አንድም ሁለትም ብዙ ጊዜ አብርሽ ታስረዋል፣ አብርሽን አሳስረዋለች። ይሄም ደግሞ በራሱ ስራና እንዲሁም ደግሞ ራሱ በሚያደርገው ራሱ በሚጃጃለው ሁኔታ ነው። ያቺንም ሴት ሄዶ ያመጣል፣ ይጃጃላል። ይቺንም ሴት ወስዶ ደግሞ ይጃጃላል። ስለዚህ ይሄ ነገር ልክ አይደለም፣ እንዲሁም ደግሞ ትክክል አይደለም፣ እንዲሁም ደግሞ ታገቢ አይደለም። አሳይ ደግ ስንል ቆይተናል። አሁንም ደግሞ አርፎ ማይቀመጥ ከሆነ እንዲሁም ፍቅርንም ሆነ ማንንም ይዞ ሲዞር ወይም ደግሞ ይዞ ሲጃጃል ይሄንንም ልጅ ይዞ የሚሄድ ከሆነ እጅጉን ነገሩ በጣም የሚያስጠላ ነው። ዞሮ እናንተ ነው የምታውቁት። የምትሉት ነገር ካለ ኮሜንት ስር ማስቀመጥ ትችላላችሁ። አሳይ ደግ ነው ያልኩት እኔ ማለት ነው። እንደው አብርሽ ቢታሰር በቃ እንደ የምሬን አብርሽ ቢታሰር ደስ ይለኛል። ምክንያቱም እዚህ ጋር የሴቶችን ህይወት እያበላሽ ነው። የልጁን ብቻ ሳይሆን የልጁን ያኒ ከሴት ጋር ይዞ መሄድ እያስተዋወቀው ሳይሆን ነገር ግን የብዙ ሴቶች ህይወት ስላበላሻ እዚህ ጋር አብርሽ በዚህ ብቻ አሁን በሩታና በልጇ መካከል ያለው ብቻ ሳይሆን የሚያደርገው የእያንዳንዱ ድርጊት የሚሰራው የእያንዳንዱ ስራ በጣም የሚያስጠላ በጣም ዝግንን የሚል ከአንድ ሰው ደግሞ የማይጠበቅ ነገር ስለሆነ አንድ ሰሞን ቢታሰር አሳይ ደግ እንል ነበር። ለማንኛውም እስቲ እናንተ የምትሉት እናንተ በሉ ማለት ነው። ባያላችሁበት ሰላማችሁ ይብዛችሁ። የቆዩልኝ። ባይ ባይ።